ሶስተኛይቱ የሐዋርያው የዮሐንስ መልእክት። ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛልና። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሠራለህ። እነርሱም በማኅበር ፊት ስለ ፍቅርህ መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዞአቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና። እንግዲህ ከእውነት ጋር አብረን እንድንሠራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ወደ ቤተ ክርስቲያን ጻፍሁ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ሥራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም። ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም። ለድሜጥሮስ ሁሉ ይመሰክሩለታል፣ እውነት ራስዋ ትመሰክርለታለች። እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ ታውቃላችሁ። ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብዕር ልጽፍልህ አልወድም። ነገር ግን ወዲያው ላይህ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ለአንተ ይሁን። ወዳጆች ሰላምታ ያቀርቡልሃል። ወዳጆችን በየስማቸው እየጠራህ ሰላምታ አቅርብልኝ።